የገነት ልጅ ለኑሃሚ እንዴት ከእናቱ ጋር እንደተለያየና እንዴት እናቱን እንዳጣት ሲነግራታል። እሷም እንባዋን ጠራርጋ ማዳመጥ ጀመረች። እሺ እንዴት ነው? እንዴትስ ልትጠፋ ቻልክ? ደግሞ እንዴትስ ከእናትህ ነጥሎ እያስጠፋክ ሰው እያወቅከው እንዴት ዝም አልክ አስችሎ ትለዋለች። እሱም ያው በጉልበት የማይሆን ነገር ስለሆነ ቀስ ብዬ በትዕግስት እናቴን ለማግኘት ስለፈለግኩ ነው ይላታል። እሷም እሺ እንዴት ነበር የሄድከው ስትለው ይኸውልሽ ለእናቴ ደጅ ልጆች ጋር ከጓደኞች ከሰፈር ልጆች ጋር ኳስ ልጫወት ብያት ነው የወጣሁት። እናም ኳስ እየተጫወትኩ ነበር። እኔም በዛን መሀል አንድ የማውቀው ሰው ነበርና እናቴን ያውቃት ስለነበር ናይልና እኔን ገና በልጅነቴ አንስቶ ይወስደኛል። የወሰደኝ ደግሞ ህፃኖችን ያለ እድሜያቸው በስራ የሚያሰሩ የሆነ ብረታ ብረት ካምፓኒ ነበር። እናም እዛ ፋብሪካ ውስጥ በትንሽ ብር ሸጠኝ። እኔን ለብር ብሎ እኔን ሲሸጠኝ በጣም ብዙ ልጆችን ይሸጥ ነበር እንደዚህ እያደረገ። እናም እዛ ካምፓኒ ውስጥ ለ10 አመታት ሰራው። እዛም በኋላ እንደምንም መውጣት አይቻልም። ግን ደግሞ አጋጣሚ ሆኖ አንድ ጊዜ ወንጀለኛ ስለሆኑ ሰዎች ህገወጥ ስለሚሰሩ በህገወጥ መንገድ ስለሚሰሩት ድርጅት ፖሊስ ይደርስባቸዋል። ፖሊስ ከደረሰባቸውም በኋላ እነሱን እያስራቸውና እኛን ደግሞ ይበትኑናል። ምክንያቱም እኛ የምናውቀው ነገር ስለሌለ እኛን ማሰር አይችሉም። እኛን ይበትኑንና ድርጅቱን ያው መንግስት ይወርሰዋል። ግን በዛን አጋጣሚ ነበረ እናቴ አለችበት ብዬ ወደማስበው ቦታ የሄድኩት። ግን እዛ ሰፈር ሲሄድ እናቴ የለችም። እማውቀውም ሰው አላገኘሁም። ስለዚህ ያለኝ አማራጭ እናቴን መፈለግ ነው። ይኸው 18 አመት ሞልቶኛል። ግን እናቴን በፍለጋ ላይ ነኝ። እስካሁን እናቴ የት እንዳለች አላቅም ይላታል። ብሌንም እኔስ እናቴ እስካሁን ድረስ እየጠበኳትኝ እናቴ አለች ብላኝ ሲሄድ አሁን የፈለኩት እናቴ ለምን እንደጣለችኝና ለምን ትታኝ 10 አመት እንደቆየች ልጠይቃት ነበር። ግን ደግሞ እናቴ እንደሞተች አወኩኝ አሁን። እናቴ እኔን ለማሳደግ ብላ ነበር የተሰደደችው። ግን ደግሞ እኔን ለማሳደግ ብላ ተሰዳ ይኸው ሞታ ቀረች። እናቴን ሳላገኛት ቀረው ስትል ታለቅሳለች። አታልቅሽ፣ ያው እኔም ልክ እንዳንቺው ነኝ። አንቺስ ቢያንስ አንድ ፊቱን የእናትሽ አንድ ነገር አውቀሻል ይላታል። ይህንን ሁሉ ታሪክ እያወሩ የነበረው ቃል ወጥታ ለዛው ለቀጣሪዋ ስልክ እየደወለች ነበር። የደወለችለትም ያው የብሌን አሳዳጊ እንደሞተች ለመናገር ነበር። ግን ደግሞ የብሌን አሳዳጊ ሳትሆን የብሌን ወላጅና ሰላምን ነበር ሞተች ተብላለች የተባለው። እሷ ግን ምንም ነገር አላጣራችም። እሱም በጣም ጥሩ እኔ እኮ ነኝ፣ ስለዚህ ምን ችግር አለው ይላታል። እሷም በጣም ደስ ብሏት ስለነበረ ወደ ቤት ዘልቃ ነበረ። እናንተ ቆይ ለምን ወተን በዛውም ብሌን ቅልል እንዲላት ለምን ወካ እናደርግም ትላለች። በዛን መሀል ነበር ስልክ ተደውሎለት የገነት ልጅ ወደ ውጭ ወጣው። ወደ ውጭ ሲወጣ ያልጠበቀውን ነገር ነበር ያገኘ። ምክንያቱም እናቱን ሊገላት የሄደው ወጣት ፎቶ አሳይቶት ስለነበር ከዚህ በፊት የራሱን ጥቅም ስለሚፈልግ፣ ምክንያቱም ይሄ ሰውዬ እሱም በግዴታ ሰው ግድል እየተባለ እንደሚላክ ስለሚያውቅ ፎቶውን ስላየ ከዚህ በፊት የገነትን ፎቶ አሳይቶት ስለነበረ ያንን ፎቶ ሲያይ ነበር ገነት ራሷን የሳተችበት ላይ ውሃ ደፍቶ እንድትነቃ ያደረጋት። ገነትም ልጇ በህይወት እንዳለ ሲነገራት እጅግ በጣም ጓጉታ ነበረ። ልጇን ለማግኘት አንተ የተረገምክ ልጅ የት ነው ያለው? እሺ አገናኘኝ ስትለው ለማንኛውም ለማንም ሰው ትንፍሽ እንዳትይ አርፈሽ እዚሁ ቁጭ በይ፣ ያው መቼም አንዴ ነግሬሻለሁ የሆነ ነገር ተነፍሳለሁ ካልሽ ልጅሽን በህይወት አታገኙም ይላታል። እሷም እሺትልና መሬት ላይ ቁጭ ብላ አንደኛ ብሌን እናትሽ ሞታለች ብዬ በሐሰት ወንጅዬ እኔው ጸጸት ውስጥ ገባው እያለች መሬቱ ላይ ቁጭ ብላ ታለቅሳለች። ቆይ ሰላም ካለች እንዴት እንዲላረግ እችላለሁ? ለማንኛውም እስኪ ቆይ መጀመሪያ ልጄን ካገኘው በኋላ ደግሞ የብሌንን ነገር ደግሞ መላውን እፈልጋለሁ ትላለች።
ግን እስከዛው ደግሞ ልጄ ብሌን እያለቀሰች ነው፣ ምን ማድረግ አለብኝ ስትል ብቻዋን እያለቀሰች ልጄ ብሌን ይቅርበኝ እባክሽ፣ ለልጄ ስል ነው አንቺን የዋሸውሽ ስትል ደግሞ ብቻዋን ማውራት ትጀምራለች። ብሌንም የእናቷ መሞት ውስጧን ቢከነክናትም በቃ እናቴ ሞታለች፣ እኔ ልታሳድግ ለእኔ ማሳደጊያ ብላ ልትሰራ ሄዳ ገንዘብ ላምጣ ብላ እዛው ሞታ ቀረችብኝ እናቴ፣ እማዬ እወድሻለሁ እያለች መኝታ ቤቷ ገብታ ታለቅሳለች። ቃል ግን እጅግ በጣም ደስ የሚል ያላሰበችውን ደስታ ነበር ያገኘች። ምክንያቱም ሰላምን ፍለጋ ሄዳለች ሲባል ሰላም ጋር መታ እናትሽ ናት ስለምትባል እዛ ቤት ተነቅቶብኝ እወጣለሁ ብላ ፈርታ ነበር። መውጣት ብቻ ሳይሆን ሕገ ወጥም ስለሆነ እያዛለው ብላም ሰግታ ነበረ። ግን ደግሞ ያንኑ እውነት ዳግም የእናቱን ድምፅ እስከሚሰማ ድረስ ቤቱ ገብቶ ስልኩንም አንደኛው ስልኩን በቆሙ ጥሎት ስለነበረ ስልኩ አይሰራም። መኝታ ቤቱ ገብቶም ሌላኛውን ስልኩን በመፈለግ ላይ ነው። ቢፈልግም ስልኩን ያስቀመጠበት ቦታ ስለደነገጠም አላገኘውም። ግን ከደቂቃዎች በኋላ ስልኩን ያገኝና ሴም ካርዱን አስገብቶ ካበራው በኋላ ይደውልለታል። ሲደውልለት ግን የሰላም ቤት ውስጥ እቃ እንዳለ ማለትም ፍላሽ እንዳለ ሲነግረው እንዴት ማውጣት እንደምችል አላቅም፣ ግን ደግሞ ለእናቴ ስል አደርገዋለሁ ይለዋል። ይሄን ነገር ካላደረክ ግን በዚች በሁለት ቀን ውስጥ ይሄን ነገር ካላደረክ እናትን በህይወት አታገኛትም ይለዋል። ዳግምም በጣም ያዝንና ገነትም ልጄን እባክህን አሳየኝ ትለዋለች። እሷም እያለቀሰች ነው። እናትና ልጅ